شيخ محمد نجيب وزير الإسلام تنت مرحبا بسم الله زرو ሁሉም መሻይኾች ሁሉን ነገር ዳሰውታል على كل حال ምንድነው የዑሉላህ ትኩረት ያስፈልገናል አስማኡ ሲፋት ትኩረት ያስፈልገናል ለማለት ይሄ ቁርአንን መቀበልና አለመቀበል ጉዳይ ነው ለምሳሌ አላህ Subhanahu Wa Ta'ala ብዙ ቦታዎች ላይ ዑሉላህን የሚያመላክቱ እንዲሁም ደግሞ እስቲዋ አላህን ሰባት አካባቢ ላይ የተጠቀሰበት ከዛ ان ربكم الله الذي خلق السماوات والارض في 6 ايام ثم استوى على العرش ጌታችሁ አላህ ማለት ማዕቡዳችሁ አላህ ነው እሱም ደግሞ መሬትና ሰማይን በ6 ቀን የፈጠረ ብሎ ثم የምትባለው ሊተራኺ ነው ከዛ ብለን የምንተረጉምባት አባባል ነው አጢፋ ሆና ሊተራኺ የምትሆን ማለት ነው ከዛ ከፋለ ብለን የሚገለጽበት ነው ማለት ነው ስለዚህ አህምያው ስንመለከት ይሄንን አንቀጽ የመቀበልና ያለ መቀበል ጉዳይ ነው ስለዚህ አልቀበልም ማለት አንድ ነገር ነው ሙስሊም ነኝ ካለ ደግሞ ይሄንን መቀበል በማን ነው ተፍሲሩን በማን እንረዳው ከተባለ ደግሞ በሰለፎቹ ማለት ነው ሰለፎቹ በፈሰሩት እስቲዋ ለብዙ ትርጉም ስላለው ለአቅላችን የተመቸንን ነው እኛ የምናረጋው የሚሉ አካሎች አሉ እሱም ማን ሙፈሲር ያደረገው ሰለፎቹ በፈሰሩበት እነ ሙጃሂድ እና አቡ አልዓሊ አቡ ኸር ላይ እንደተጠቀሰው እነሱ ትርጉም በሰጡበት ያለ ተሽቢህ ያለ ተምሲል በዛ መልኩ ይደረጋል ማለት ነው ሌላው አላሁ መውጁድን ቢላ መካን ያለ ቦታ ያለ ነው አላህ ማለት ብለው እንዲሁም እንደ ነሺዳ ህፃናቶችን በየቦታው የሚገርመው ነገር ግን አላሁ መውጁድን ቢላ መካን ነው የሚሉት እንደዚህ ይያሉ ነው የሚሉት ይሄ ምንድነው አልፊጦሩ ገላበቱን ይላሉ መሰለኝ ተፈጥሮ ያው ታሸንፋለች እንደዚህ ይያሉ ነው አላሁ መውጁድን ቢላ መካን ህፃናቶችን ምናምን የሚሏቸው ማለት ነው ልክ እንደ ላ ኢላሃ ኢላላህ ተደርጓል ይሄ ነገር ግን ነስ ኑሮት አይደለም حتى اثر የለውም ከሰለፎች አይታወቅም ምናልባት ከነጃህሚያ ካልሆነ በስተቀር ማለት ነው በዚህ ለፍዝም ቅርብ ሰዓት ነው የተጀመረው اللهم مجنون بلا مكان የሚለው እንደ ነሽዳ ተደርጎ መያዙ ማለት ነው وهو الان على ما عليه كان متلوا ያቺ ላይ ደግሞ በቅድሚያ ይሄንን ስንመለከት የለለን ነው የሚያመልኩት ዑለማዎች ምን ይላሉ المعطلة تعبد عدم والمجسمة تعبد صنم ይላሉ ሙዓጢላዎች የአላህን ሲፈት ከናካቴው የሚያራቁቱ አካሎች የለለን ነው የሚያመልኩት ይላሉ በዚህም የለም በዚህም የለም በዚህም የለም በዚህም የለም በዛም የለም በዚህም የለም ግን አለ ይሄ እንደ አይነት ወስፍ ለለለ ነገር ነው መጠቀም ያለበት እንጂ ላለ ነገር መጠቀሚያ አይሆንምና ቤቴ ላይ ዛፍ አለ ብሎ ሰውየው ከዛ ግንድ የለውም ቅርንጫፍ የለውም ስር የለውም ቅጠል የለውም ምናምን ቢል እንደማለት ነው ምትያያዝ ነገር ሚገርመው ተአቅል ጋር እንኳን ይነሱ ሐሳብና የሚያመጡት ጅምብር የማይስማማ ለመሆኑ እዚሁ ላይ እነላህ في كل مكان موجود እያሉ ያወጁ ለህፃናት ሳይቀር ያስተማሩ ያሉ موجودን ቢላ እንደገና موجودን ቢላ መካን እነላህ موجودን في كل مكان የሚሉትም አለ ከዛ ደግሞ እንደዚህ ከማለታቸው ጋራ ይሄንኑ ይያሉ ግን እነላህ لا في داخل العالم ولا في خارج العالم وتنزه عن الجهات الست እንግዲህ መቼስ ከዚህ ሁሉ የጠራ ነው ሲሉ ከዚሁ ጋር ይጻረሳል ራሱ ከአቅል ጋር ራሱ አይሄድም አቅልን ነው መሰረት የሚያደርጉት በነገራችን ላይ ይሄ ነው ትንሽ በጣም ትልቅ ኬላ የሆነባቸው ነገር ይሄን እንዳይቀበሉ ታኮ የሆናቸው ነገር ምንድነው ከአቅላችን ጋር የመጀመሪያ መሰረት ህጋዊ ማን ነው መሰረት የሚያረቱ ህግ ምንድነው ታአቅል ጋር አልመግጠም ነውና ከዚህ ጋር ያው ይጋጫልና ይሄንንም አብራችሁ እንድታወጡ ይዩ مرحبا ዝሮ እዚህ ላይ ምንድን ጥያቄ ያመጣሉ በثم እንደዚህ ካርሽ በላይ ሆነ ሲባል ከዛ በፊት ሳብለው የሚጠይቁት ጥያቄ ያላቸው ይሄንን ውጅምብር ማለት ኢፍሃም ይመስላቸዋል በቃ አህለ ሱናዎችን ዝም የማስባሊያ ነገር ተጠቀምን ብለው ያስባሉ የዛ ግን መልሱ ቀላል ነገር ነው እንደ ሐቂቃ ማለት ነው የተነገረንን እናምናለን ያልተነገረንን ዝም ነው የምንለው ነው ቡኻሪ ረሂመሁላህ የነብዩን አለይሂ ሰላቱ ወሰለም ሐዲስ ሲናገሩ ካን አላህ ወላ ሸይ ማዓ ይላሉ በዚህ ላይ እነሱ ምንድነው ካን አላህ
وهو الآن على ما عليه كان የምትለውን ነገር በደንብ አድርገው አሁንም መጀመሪያ በነበረበት ላይ ነው ብለው ይናገራሉ። ይሄ ምንድነው ዑሉላህ እስቲዋ አላህን ላለማስበት የሚያመጧት ነገር ማለት ነው። በዚህ ላይ ይገቡና ኢብኑ ሀጀር አልአስቀላኒ ረሂመሁላሁ ተዓላ ፊል ፈትህ እሳቸውን ሁሉም ሰው እንግዲህ ያምንባቸዋል አይደለም እንደ ሐቂቃ በትክክል ዑለማዎችን የምንቀበልና ዓሊሞችን የምናከብር ከሆነ እሳቸው ምን ይላሉ هذه الروايه هذه الزيادة ليست من كتب أهل السنة نبه على ذلك العلامة تقي الدين ابن تيمية وهو مسلم في قوله نملت عنده إيش زيادات يا أهل السنة وشارلش مش زيادة وهو الآن على ما عليه كان يميلو كان الله ولا شيء ما يا نبي عليه الصلاة والسلام حديث وهو الآن على ما عليه كان بلو لك عند حديث بيجيبوته ويميورات ابن حجر الأسقلاني رحمه الله በዚህ መልኩ እንደውም ምንድነው ያሉት ኢብኑ ተይሚያን እንግዲህ በጣም ተሚጠሉት ካፊር ነው ምናምን እስከማለት ደረጃ የደረሱበት ሰዎች ኢብኑ ሀጀር አስቀላኒ ግን ምን አሉ ነብህ على ذلك العلامة ብለው በሙባለጋ ዓሊምነቱን በደንብ አድርገው እንትን ብለው ተናገሩ ማለት ነው። ይሄ ብቻ አይደለም وهو مسلم في قوله ነው አሉ ደግሞ ንግግሩን የሚቀበሉት ነው ብለው ተናገሩ። ስለዚህ እንደ አይነቶቹ ነገሮች ይሄንን ዚያዳ ያመጡት ምንድነው ኩለይኒ የሚባለው የሺዓዎች ሸህ في كتابه الكافية እዛ ላይ ነው የተወራቸው ይባላል። ስለዚህ በጎን ያው የሺዓ ሪዋያ የሚያመጡ አካሎች አሉ ማለት ነው። ይሄ ምን ለማድረግ ነው የሺዓ ሌላም የሚጠቅሷት አለ የዓሊ ንግግር ልክ እንትን አላህ አርሽን የፈጠረው ለኢዝሃር ሊቁወቲህ እንጂ ለመካን አድርጎ ሊይዘው አይደለም የሚሉት ነገር ማለት ነው። እንደ አይነቶች ነገሮች አሉ። እነዚህ ሁሉ ምንድነው في كتب الشيعة የሚገኙ ሪዋያ ስለሆኑ እዚህ ላይ ሙስሊሞች መንቃት አለባቸው። ምናልባት አላህን ይወዳል ማንንም በቃ የዋው ህዝብ አላህን ይወዳል። አላህን በመጥፎ ሲተችበት ይከፋዋል። እቺን ስስብልት አጌተው ለማያቀው ህዝብ ለማጭበርበርና ምን ለባለት አላህ ከሁሉም ቦታ አላህ ተላቁን አላህን እንዴት ብሎ ሆነ ቦታ ላይ ፈልጎት እንዴት ተቀመጠ ምናምን አድርገው ውጅንብር ነገር የሚፈጥሩት ነገር አለ። የትን የፈጠረ ጌታ የተብለ ይጠየቅም አለኝ አንድ ልጅ እንደዚህ ማለት ነብያችን አይን አላህ ብለው ጠይቀዋሉ። ግን የነብያችን ንግግር ነው እየመለሰ ያለው የትን የፈጠረ ጌታ የተብለ ይጠየቅም አቅጣጫን የፈጠረ ጌታ አቅጣጫ እንዲ ሚሏቸው እንትኖች አሉ ውጅንብር ብቻ ማለት ነው። አቅል ነው በቃ ይሄ ሁሉ አላህን በአእምሮአችን እንለካው። ለዚህ ተብሎ ምንድን ብሏል አንዱ ሼህ በቅርብ ሰዓት ሁላችሁም ሰምታችሁታልና ሐዲሱ ሶሒህ ቢሆን ሩዋቶቹ ሲቃም ቢኖራቸው ለአቅላችን ታልተመቸ አንቀበልም። ይሄ በጣም ድፍረት ነው በነብዩ አለይሂ ሰላም ነብዩን ወዳለሁ ብሎ ዳዕ የሚያረግ ሰው ጧት ማታ የሚደለቅ ወዳቸዋለሁ እያለ የነብዩን አለይሂ ሰላቱ ወሰለም ሐዲስ አልቀበልም ማለት ነብዩን መውደድ ወይንስ አለመቀበል መጥላት ነው ነብዩን አለይሂ ሰላቱ ወሰለም። አንድ ሼህ ግን አንድ ግለሰብ እንዳያችሁት በቅርብ ሰዓት ሐዲሱ ሶሒህ ቢሆን ሩዋቶቹ ሲቃህ ቢሆኑ እንኳን ለአቅላችን ካልተመቸ አንቀበለውም ማለት ይሄ ማለት ስለ ነብዩ ውዴታ ጧት ማታ እንወዳለን ብሎ ሲጨፍሩ የሚያድሩ የሚውሉ አካሎች ናቸው። ነብዩን ወዳለሁ ብሎ ንግግራቸውን አለመቀበል። ነገር ግን አንድ ሼህ መጥቶ እዚህ እኔ እኮ አርሽ ላይ ነው ዛሬ የሰገድኩት ብሎ ቢለው አለረስ ወላይን ይቀበላል። ለአቅላችን ግን የሚሉት የነማን ምን አይነት አቅል ነው አይደለም ሼህ መሐመድ ነጅም ለአቅላችን የሚሉት ራሱ ያጠቃላይ እኮ የሰዎች አቅል አይደለም። አቅልማ ተቀብሎታል። አቅለን ሰሊም ያለው አቅለን ሰሊም ያማ የራሳቸውን ነው እንበል እንጂ እኮ አቅለን ሰሊም እኮ ያው አቅለን ነቅለን ሶሒህን እኮ እንደማይንጻረር ዑለማዎች ብዙ ቦታ ላይ ተናግረዋል። አስሉ አለል ፊጥራ የሆነች አቅል እንደ አይነቶች ነገር እንትን አትልም። ለምሳሌ አንዲት ባልቴት እዛውን ብንጠይቃት እንደው ልጅሽ እኮ በደህና መጣልሽ አይደለም አልহামዱሊላሂ ረቢል ዓለሚን ነው የምትለው። አልহামዱሊላሂ ረቢል ዓለሚን ይሄ ነብዩ አለይሂ ሰላም በተግባር ማሳይተዋል። አላሁመ ኢሽሃድ ብለው እዛ አረፋ ላይ ኹጥባ ሲያደርጉ አድርሻለሁኝ ብለው ሲሏቸው ያው እንዳደረስክ እንመሰክራለን ብለው ሲሏቸው አላሁመ አሉ ነብዩ አለይሂ ሰላም። አሁን في كل مكان موجود ለሚሉት እንደዚህም አላሉ አላሁመ ከዛ ወደ እነሱ
ወደ ሰዎች ወደ ሱሐባዎቹ اللهم اشهد ይሄንን እንዲሁም ምንድነው በተግባራቸው ነብዩ አለይሂ ሰላቱ ወሰለም ዑሉላህ ከሺህ በላይ ማስረጃዎች እንዳሉ ዑለማዎች ይነገራሉ እንደነ ኢማም ሻፊዒ ይሄን ይናገራሉና ስለዚህ ይሄ አቅላችንም የሚከብድ አይደለም አላህ ከአርሽ በላይ ነው ከፍ ብሏል እንዴት እንደሆነ አናውቅም ራሱ ነው የሚያውቀው ከይፍያ አለው ግን እኛ እናውቀውም ነው አሁን ከይፍያውን በሙሉ ራሱ ከይፍያም የለውም አይባልም ከይፍያ አለው ራሱ ግን ነው የሚያውቀው እኛ እናውቀው ማለት ነው ወልከይፉ መጅሁል ያሉት በንስበቲ غير معقول በንስበቲ عقولنا ነው ለኛ ነው እንጂ እሱ የማያውቀው ከይፍ አይደለም ስለዚህ በዚህ መልኩ አህለ ሱናዎች ይሄ የተወሰኑ ቡድኖች እምነት ሳይሆን በሙሉ የሙስሊሞች እምነት ስለሆነ በእንደ አይነት ውጅንብር ወጥቶ የአላህን የበላይነት ሁላችንም ማረጋገጥ ይኖርብናል እላለሁ አላህ ናም ሼክ ናም ዋናው ነገር እንዳላችሁት ስለ አላህ ባህሪያት መናገር አሁን አንዷን الكلام في الصفات فرع عن الكلام في الذات ነው የሚሉት ስለዚህ الكلام في بعض الصفات كالكلام في بعض آخر ነው አሁን የምትናገሩት ሁሉንም የሚወክል ነገር ነው ዑሉውንም استواءንም የሚባል ያልተናገርነው ብዙ ባህሪያት አለ አይደል ያን ነው ቃይዳችሁ ይሄ ነው እንጂ ያንዳንዱ ተነግሮ የሚዘለቅ አይደለም ሚዛኑ ይቀመጣል አብዱላህ ኢብኑ ሙባረክ የሚባሉ ታቢዒ أو تابي من التبالو بما نعرف ربنا بلو تطيقوا إلى نعرفه بأنه فوق سماوات مستوين على عرشه بائن من خلقه بلوج أمر إلى ولا نقول كما تقوله الجميع هاونا نلم تعرش بلاينو كنك عرش بلاي مهون سلناقر هم خلق لا سفروال بتليه ሁኔታ ነው ያንዲስ استواء المخلوق على المخلوق يتوقع ነው አይደል استواء الخالق ግን على عرشه الكريم على ما يليق ነው مستوى العرش ሲባል حمله العرش ያልና አይደለም ምን ብለው ያብራሩታል ይችን ቃል فليس في ذاته شيء من مخلوقاته ولا في مخلوقاته شيء من ذاته فإن مالتي هنا الله تفطر بتليه ሁኔታ ከአርሽ በላይ መሆኑን ነው የምናውቀው الله ከአርሽ በላይ ከሰማያት ሁሉ በላይ መሆኑን የማያውቅ ማዕረፈ ረበሁ ነው የሚሰለፍ ያቺ አላ ፍጥረት ያየሆነችው እንኳን ያን ሶሃባ አገልጋውን ሲመታት ማለት ነው አዘነ ፊቷን ነው የመታት በመምታቱ አዘነ ፊቷን መሆኑ ሁለተኛ ሐዘን ሆነበት መጣና ነዛር የሰው ነኝ ተበሳጭቼ መጣሁ ነብዩም ቅሬታቸውን ያየ ጊዜና ለምን ትመታታለህ ደረለሁ ማሻ እንግዲህ አማላ ሁር ለበላት ነፃ ላውጣት ነው والله ያን ጥፋቴን ያካክስልኝ እንግዲህ አማንጣታው ካፊሩን ሁር ማለት እንደማይገባ እንደሻፈይ ይሄን መረጃ ያረጋሉ አመጣትና አይን አላህ ነው ያሏት ቀጥታ في السمالتهم في ማለት ወይ في علو المطلق ነው ወይም في بمعنى على ነው እዛ ሁሩፍን ጃራ እንደሚተካኩ ይነግሩናል እኮ ሲሩ في الارض ማለት አሁን በመሬት ውስጥ ሄዱ ነው በመሬት ላይ ሄዱ ነው على الارض ነው አይደል ይሄን ያውቃሉ ከመሬት ላይ ያለችውን ፊ ተቀበላችኋት ወደ ሰማይ ያለችውን ፊት ግን ፊ ያቺኛይቱ ፊ መልኳን አስጠላቻችሁ ሉን ፊ ነው አይደል ባውኩም ተጁር ወባኡ መናላ ተጁር እና ይሄን ኦሉጉስና ሰብት ሙስተውና አርሽ ተለደላሉ ቁጭ ብሎበታል ምን ብሎበታል አላህ ሁሉል ያንኩ ይወግዝ ነው አይደለም ሐለ في አርሽን ይያል ነው ከአርሽ በላይ ከፋለ ነው እንጂ ምን ነው على ورتفع አይደለም እንደምንለው ሐለ ይያልና ሁሉል ያንኩ አይደለም ይሄ ግን ጠፍቷቸው አይደለም ኡስታዝ ልታነቁ የሚገባው ነገር ይሄን እንደማንል ያቃሉ ለሰዎች ግን ስሙን ለማጠልሸት ነው እንጂ አህሉ ሱና ወል ጀማዓዎች እንደማይሉ በውስጣቸው እነዚህ አቀንቃኞቹ ያቃሉ
ሰፈረበት ማለታቸው እንዳልሆነ ግን ለሌላው አካል አላህ Subhanahu Wa Ta'ala አርሽን ይከጅላል አላህ ከአርሽ ከጃይ ነው ይላሉ ብለው ውጅንብር ለመፍጠር ማምጣት ሰው ጅምብሩ እየተነጋገርን ነው ውጅንብር መቼም ታልተጠረገ አብዱልአዚዝ በዛ ልክ ነገር የሚባለው እኮ ይሄው ጅምብር ሌላውም ሊቀበለው ሙህታጅ ነው አላህ ገኒዩን عن العالمين አው ገኒይ ነው ሙህታጅ ነው ያላለ እንዴ ገኒይ ነው مخلوقات الله مفتقرون إليه والله غني حتى العرش مفتقر ነው إلى ربي እና ይሄንን የተወናበደ አቂዳ እነሱ አርሽ ላይ ነው መክፈሪያው ምንድነው ማሻረክ አይደለም አላህን ከአርሽ በላይ ነው ብሎ ያመነ ነው ካፊር የሚሉት መስለሚያው እንግዲህ ሌላውን ያረገ ቢያረግ ተውሂድ استغاثة بأموات بماتسن كتم دي ماتسن እነሱ ዘንድ የሰው ማመኛም አርሽ በላይ አይደለም ተላይም አይደለም ተታችም አይደለም ብሎ ያመነ ሙስሊም ያን ነው እነሱ ዘንድ የለለም ያመን የኡሉ ይሁን የለለም ያመን ይሄ ሙስሊሙ በተፈጥሮ የሚያምነውን እያስካዱት በተፈጥሮ እኮ የሚያምነውን ነው ያችኮ ማጀለሰት بين يدي المعلم منم تقمطال سمعت ببعثة رسول الله فأمنت بفطرتها صدقت ربها ليلم ليه القرآن تحت الناس تي እምነቷን እንፈትኑ ይሄንንም ዘው ጋር ያያይዛችሁ መገልጹት ይሄንኛውን ወደ ያው ህገ ወጥ ቢሆንም ሸሪዓው ባይቀበለውም እንደው ቁርአኑን ተእዊል አደረጉ ይባል ሶሒህ በሆነ ሐዲስ ምንም የማያጠራጥር ረሱል አለይሂ ሰላቱ ወሰለም ኢነላህ ከተበ ኪታበን فهو عنده ብለው ዝም ቢሉ ደግሞ ደህና ነበር فهو عنده فوق العرش ምን ይባላል ይሄ እንደው نعم ታዲያ ስለዚህ ይሄን ሁሉ ያለ እንደው ታች ያለውን ምንም የማያውቀውን የዋሁን እምነቱን አጥፍቶ መኖር ካልሆነ በስተቀር ምንም ጥቅም የለውም ይመስለኛል እንደኔ ቀጥሎ ሻችን على كل حال ይሄን ነገርኛ الكلام في بعض الصفات فرع عن الكلام في بعض آخر نادي الكلام في صفات فرع عن الكلام في الذات ነው ذاته የፍጡራን ذات እንደማይመስል صفاته በሙሉ የፍጡራት መገለጫ አይደለም መጅኡም ይሁን እስዋውም ይሁን ዑሉውም ይሁን መዕያውም ይሁን የፍጡር ጋር አይመስልም በአጠቃላይ ይሄ በተፈጥሮ ነው የሚታመነው صفات الخالق لا تلزم صفات المخلوق ነው የሚለው የአላህ መገለጫዎች የፍጡራን መገለጫ ጋራ አይገናኙ ሸኽ እዚህ ጋር ግማሹን ደሞ አምኖ ግማሹን መካድ ደሞ ይስተዋላል አሁን አሽዓሪያዎች ጋር የሆኑ ሲፋቶች ያሰብታል የተወሰነ እነሱ ለመምታት ነው ባዕዱን ምለው አሁን ባዕዱን ታመኑ ያመኑት አይነት ታዊል ብለው የገፈተሩት ይዝባቸዋል አሁን ሌላውን አምነው ሲያበቁ ወጅህና ወጅህማ የለውም አለኝ ያለውሳ ታዊል ተሐሪፍ ነው እነሱ ዘንድ ለምንድን ነው ታዊላዊ ተሸክሉኝ ነው ለሩጀ ወይقبل عند المستمعين አየው ተቀባይነት እንዲያገኝላቸው ታሪፍ ቅድም እንደተባለው የአይሁድ መገለጫ ነው አይደል እያለ ያን በዛ እንዳይገለጹ ታዊል ብለው ጠሩት ለሩጀ ወይقبل ነው ሐቂቃው ግን ተሕሪፍ ነው መቆልመም ነው ማዛባት ነው ማዛናብ ያንህን ቃል ያለ ቦታው ሌላ እና ይሄ ታሪፍ ወይም ታዊል ይበሉት እነሱ ተغيير الاسماء لا يغير الحقائق ይላሉ ስሙን ታዊል ቢሉትም የቆሉ ኢለ ታሪፍ ነው አይደል ስም መለዋወጥ ሁኔታውን አይለውጠው ሌላ ተሆነ ማለት ነው ታዊል በሚል ሽፋን ቢሸፍኑት ተታሪፍነቱ አይለወጥም መገልበጥ ነው እና በዚህ ላይ እንዳላችሁት በተወሰነ ጊዜኛ ምንነው የተወሰነ ሙናቀሻ መደረግ አለበት ይሄ ነገር ብዙ መደረግ አለበት ብዙ ጊዜ የተነገረ ሙስሊሙ ዘንድ ተራራርጎ ያንቂሷ የሚነግርህ ብዙ ጊዜ ነው መሪቱን ተገደ ይነቀሉት
የጌታው ሸህዬ እንዲያረጉት መርሳባበት ይሄን ሰው ብዙ ጊዜ ቅዳሜም ቂምሃት አለ፣ እሁድም ቂምሃት አለ፣ ሮብም ቂምሃት አለ። የሚያቀባብሉት ነገር አለ። ምሳሌ ሙስተሚኡ ይጠጣል። ከዛ በኋላ ገየት ፍጥራውን ይቀይሩታል። ብዙ መነገር ያስፈልጋል እንደተባለው ሰለፎች ያሉትን አላህ Subhanahu Wa Ta'ala ባይኑ ምን خلقه ብለዋል። እንደ ሰለፎች አላ ወርተፈዓለቅ አይደለም ወይ ሲሏቸው ፈለማ ዛዱ ዚድና ያሉ ኢማሙ አህመድ ባጢል ሲጨምሩ ጊዜ እውነት ማብራሪያ ጨመርን። ያስገደዳችሁን እናንተ ናችሁ እንጂ አያስፈልግም ነበር። الرحمن على العرش استوى بذاته ለምን ትላላችሁ? ሰለፎች አላሉም بذاته እኮ አላሉም ማለት فلما زادوا زدنا ለኢማሙ አህመድ بذاته ያለው የጨመር ነው። ባጢል ሲጨምሩ እውነት ላልናገር ነው ወይ ሐቅን የሚያብራራ እውነት መጨመር ስላለበት ነው እንጂ አስፈልጉ አይደለም። እንደናንተ ያለ በሽተኛ አልመጣ በደህናው ጊዜ በሽተኞቹ ደረሱብን ምን እናርግ? እውነቱን መናገር ነው እንጂ ያለብን እና እስኩቱ ነስኩቱ ዝም ባሉ ዝም እንበልሽ። እናንተ እየተናገራችሁ ባጢልኛ ዝም እንበል እንዴት? ይሄ እና ሳናፍር ሳንሸማቀቅ ዑለማዎች ሳያፍሩ መንሃጁ ሰለፍን በቁርአንና በሐዲስ በሰለፈ ግንዛቤ ጽንሰ ሐሳቡ የገባቸው ዓሊሞች ዝም ሊሉ አይገባም። ሞት ነው የሚገባቸው። አረኒ ሰው ምን ቢበዛ ነው ምን ችግር ቢመጣ ነው ወሎ እንሲ እናዳምጣቸው። ጉርፈላ እኮ የሰሙት ነገር አለ። እኒ ዓሊም ወይ ማለት አለበት ሙስተሚኡን አካኪ ዘራፍተ ማለት ያኛው ይሄ ነገር እናዳምጣቸው። የተበላሸ ነገር ቢኖር ነው የድሮቹ ሙስሊሞች መቅ ብለው ሲናገሩ ዑለማዎች ማን ነው ያስቆጣቸው? ተቆጡሳ እያሉ ይፈሩ ነበር። አሁንም እያባበለ በሆነ እንደው ልብስ የደማ መሆኑን ይሄ መንሃጁ ሰለፍ እየተበላሸ መሆኑን የሚገልጥ አነጋገር እየተናገርን ሐቅን ማስተላለፍ ግድ ይሆንብናል ይሆንባችኋል ነው የምለው። وليبلغ الشاهد منكم الغائب والسلام عليكم ورحمة الله وبركاته. ሰላም ባረከላሁ ፊኩም። ሐቂቃ ወሳኝ የሆኑ ርዕሶች ናቸው እስካሁን ድረስ ያየናቸው ማለት ነው። አስማው ሲፋትን አስመልክቶ ብዙ ሊባል ይችላል። ላኪን ያለችን ሰዓት ውስን ስለሆነች የተወሰነ ነው ነካነካ ያደረግነው። ይህንን በጣም ሰፋ አድርጎ ማየት የፈለገ ሐቂቃ እውነትን ከባጢል ማየት የፈለገ ብዙ ምንጮች አሉት ማየት ይችላል። የሼክ መሐመድ አማን አልጃሚ ሲፈተል ኢላሂያ ምትል ባህث አላቸው በጣም ደስ የሚል። የሼክ ኢብኑ ዑሰይሚን ረሂመሁላህ አልቀዋኢዱል ሙስላ ሌሎችም መሰል ኪታቦች አሉ። በአማርኛ ሼክ ኢልያስ ሐፊዘሁላህ በጣም ደስ የሚል ማለት ነው የአማኞች ጋሻ የሚል አለ። ሌሎችም መሰል ኩቱቦችን እንዲያነቡ እንግዲህ በዚህ አጋጣሚ እንትን እንላለን። ተስሊም ነው ዋናው። ነቢያችን ሰለላሁ ዐለይሂ ወሰለም የሆነ ነገር ሲናገሩ መቀበል እንጂ ስንቱን ታዊል አድርጎ ይችላል። አንድ ሺውንም አዲላ ታዊል አድርጎ አይቻልም እኮ ያኔ ይሄ ከታዊል ይልቅ ለሽቃቂ የቀረበ ነው። ነቢያችን ሰለላሁ ዐለይሂ ወሰለም አልቀበልም ቁርአን አልቀበልም ማለት ነው የሚመስልበት ያኔ በአፉ ባይናገርም ግን ፊት ለፊት ነቢያችን የተናገሩ አይ እንዲህ ማለት ፈልገው ነው እያሉ መዞር يعني هذا أقرب إلى المشاقة يعني منه إلى التأويل مالتنا كتأويل لك لأنتني قربنا لمشاقة الرسول صلى الله عليه وسلم. الله يطبقنا إن شاء الله انقدي جلسة الله سبحانه وتعالى يتبارك جلسة الله يدرقو أصر ميونو كفلوشن إن شاء الله يتنال كزاري قار بزين نبقو إهن الرس إن شاء الله بليلا جيزي بليلا رس زيو إن شاء الله نقنا نعلن ከተለያየ ቦታ መተው ይሄንን በትምህርት ለማቅረብ ማለት ነው የተለያየ መንገድ አቋርጦ ለመጡ መሸይኾችም አላህ ኸይር ጀዛችሁን አላህ ይክፈላችሁ እንላለን። ይሄንንም ቤት እንደፈለገ እንድንጠቀም ሁሉ ነገር አመቻችቶ ይሄንን መሰል ትምህርት እንድንሰጥ ሳይሰለች ላስተናገዱን ቤተሰቦችም አላህ ኸይር ጀዛችሁን አላህ ይክፈላቸው። ጀዛኩሙላሁ ኸይረን። ውድ ተመልካቾች ይሄ ፕሮግራም በዚህ ይጠናቀቃል። ኢንሻአላህ በሌሎች የነሲሃ ቲቪ ፕሮግራሞች ተጠቃሚ እንድትሆኑ እየጋበዝኩ ይሄን ፕሮግራም
አጠናቀቃለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።